አባት ጋር ደወልኩ ወንድም ጋር ደወልኩ የሚሉትን ውሸት ለሚምሉት አላህ ይጠይቃቸው አያገባንም። እነዚህ ግን እየተሳደቡ ነው የመጡት። እየተሳደቡ ልጆቹን እያዋረዱ ነው የመጡት። ደበድባለሁ ገርፋለሁ እያለ እንኳን ምን የመሰለ አንበሳ የሆነ ቀርቶ እኔ እንኳን ሴቷ ባገኝ እንደ ጅራፍ ነበር ማጨው። አረ የሬሳ አንድ ጥፍት ያልኩ ነበር። እኛ በተግባር ይደናል። የቢኒን እስከ ሌሊቱ ሰዓት እኔን ድረስ ነው ስናደርግ የነበር ነው። ግሩፕ ላይ እየተነጋገርን ሌሊቱ ሙሉ አድርገናል እኛ። አሁንም የቢኒን አላቆምንም እኛ። አሁን የምንቴን ደግሞ ስለጀመርን መግባትና ማድረግ የምትችሉ ድረስ ይላ አርጉ። እኛ ባንዴ እንውጣ በቃ በተግባር ነው የምናሳየው። ይላ በወሬ ብቻ አይደል ሚሚ በወሬ ምን እንትን ምን ሰዎች አይደለም። ጦሮንጦሶ ገደል ነው የምትገቡት። ሌሉ ሁለት ስልክ አለሽ አንደኛው ስልክሽ አርጊ። አሁን በዛኛው እያረኩ እኮ ነው እኔ እኮ ከላስ 4 ጊዜ አርጊ። ከዛ በኋላ ተወጪ ከገስ እንደገና 4 አርጊ ያለሽ። ይኸውልሽ አንዴ ታረጊያለሽ 4 1 ሰዓት ወይ ከ2 ሰዓት በኋላ እንደገና 4 ታረጊያለሽ። ዩቲዩብ ላይ የሆነ የልጆቻችንንም ይሁን የሆነ አክባር ለማየት መቼስ ዩቲዩብ ሳንገባ እናድርማ። በገባን ቁጥር ስሙን ሰርች ላይ ጽፈን 4 ጊዜ አድርገን ቪዲዮአችንን እናያለን። እናየውን አይተን እንወጣለን። ይሄንን ከጨረስን በኋላ ደግሞ ወደ ቲክቶክ እንዞራለን። አለቀ። እርፍ ይኸውልህ በትክክል ወላሂ ነው የምልሽ። አንድ አሁን ለምሳሌ እዚህ ጋራ 50 ሰው ቢኖር 50 ሰው ተያይዞ አንድ አይነት ኮመንት በአንድ አይነት ሰዓት ሪፖርት ቢደረግ በፍጥነት ነው ዩቲዩብ ለሱ ሪሳላ የሚጽፍለት። እንደዚህ ሪፖርት እየተደረገብን ነው። በምንድን ነው የሚያውቁት እነሱ? ሪፖርት እያደረጋችሁብን ነው ለምንድን ነው የሚሉ ይላክላቸው ነው። ገባሽ? ያንን ኢሜል ልኮለት መልስ እሱ ይጽፍለታል። ራሱ ኢሜል የተደረገልኝ ሪፖርት ለምንድን ነው ምናምን ብሎ ሲጠይቀው እኛ የጻፍነውን ጽሁፍ እሱ ይነግረዋል። ገባችሁ? ከዛ በኋላ አሁንም አላቋርጥ ሲል ማስታወቂያና ክፍያ ያቆምበታል። እንደገና እናቆምም ካልን ቪዲዮ እንዲያቆም ያደርጋል። አሁንም አናቆምን ካልን ገደብ ይሰጠዋል። ለ3 ወር ወይ ለ6 ወር ገደብ ይሰጠዋል። ተምሮ ይመጣል። ከዛ በራሱ አይዲያ ይመጣል። ያላ አሁን ሚሚዬ ሰዓትም ሄዷል። ሚሚ ትዝጋና እኛ ወደ ስራችን ምን ይማራል? ይሄ ምን ይማራል? ይሄ ዱዝ ማማ ገደቡ ቀምቶታል። ማሮራ ደቦታል ባንኩ ገብቶለት ተመልሶ የመጣው ገንዘቡን ልዩነቱን አውቆታል። መጀመሪያ እንደዛ ብሎ ሲመጣ ፎቶዋን እየለጠፈ ሲመጣ እውቅና አገኘ። በቲክቶክ እኔ መለቀዋለሁ፣ ከበደም ይለቀዋል፣ ማንም እየሰደብን እውቅና አገኘ። አሁን ስለነሱ ትቶ በሌላ አይዲያ የሆነ ሴት ይዞ መጥቶ በሌላ አይዲያ ሲሰራ ገንዘቡ ቀንሷል፣ እይታ ቀንሷል። አሁን ደግሞ እየተሳደበ ሲመጣ እይታ ጨምሯል፣ ኮመንት ጨምሯል፣ ገንዘቡም ጨምሯል። ስለዚህ መስሚያ የለውም። ገንዘቡን ስለቀመሰው ሲዘጋበት ይማራል። ዩቱብ ደግሞ ልታቁት የሚገባው የትልቅም ትንሽም ይሁን ተዘግቶበት ሲከፈት በጣም ከባድ ነው። ነቡዬ ኔትወርክሽ ነው ዩቱብ ሪፖርተር ዘግቶ ቦታ ጣሩን ይበላል። አሁን የኛው ነው እየተቆራረጥሽ ነው። ቫይራል እንዲወጣለት ነው። ለምን ተዘግቶበት ነበረ? ስለተዘጋበት ቫይራል እንዲወጣለት እይታ ማግኘት አለበት፣ ላይክ ማግኘት አለበት በደንብ። እዛ ነው እንችን 2 ቀን ያልሆነ ቃላት እየተጠቀመ ይመጣ። ተዘግቶ ሲከፈት እና እይታ አገኛ። ስለዚህ ተጠንቅቀው ይመጣሉ እኮ። እይታ ማገኘ ላይክም ማገኘ ገብቶሻል። ይሄን ፈልጎ ነው ትርፍ ቃላት የሚናገረው እንጂ እናቴ ልጅ አባቴ ልጅ እየተባባለ በዚህ ልክ እንትን አይልም። ስለዚህ እነዛም ተዘግቶባቸው ሲመለሱ እሱ የሚተባበረው አግኝቶ ነው የሚያሳድግለት። ቫይራል አለት ራሳቸውን ዝቅ አድርገው እሱ ከፍ እንዲል የሚያደርጉለት ስላለ ነው። ያኛው ግን የለም። ገብቶሻል?
እንዴት ነው ልጆቻችን የሆነ ሰውን ከፍተው ሲያመጡና ጨረቃን ፋሚሊ ሰተናቸዋል ሲሉና በራስሽ ስትመጪ አይተሽዋል። እንግዲህ ብላኪና ታችሁታል። እንግዲህ በአንዴ ስንት እንደገባ ኬክ ሁሉ እንደቆረሰ ማለት ነው። በጣም ልዩነቱን ማለት ነው። አሁን ለዚህኛው የሚተባበረው ሰው አለ። ገባሽ? እነሱ ተረግጠው ተሰድበው እሱ ቫይራል ይወጣል፣ ይስተካከልለታል። እነዛኞቹ ግን የሚተባበራቸው ስለሌለ ቫይራል የማይወጣም ይታሻል። ስለዚህ አሁን ሚሚዬ ዝጊ እንሂድ። እኔ በዛኛው ስልኬዎቼ አድርጌያለሁ። በዚህ ነው የቀረኝ። ኦኬ ሚሚ እኔ እኮ 4 አደረኩት። ይኸውልሽ መብዬ እኔ ልትወጡ ነው ጀግና እኔ ነው ወደ መብዬ እኔ እንኳን ብረሳው አስታውሽኝ። ስሙማ እኔ እንኳን ብረሳው አስታውሽኝ። በተደጋጋሚ እንናገራለን። ምንቴ ነው የሚለው ምንቴ ብለሽ ስትይ ይመጣል። ቡብሩኬ ሸራ ብንቱና ሸራ ማማ መብርዬ መብሪ ግቢና ዩቱብ ላይ አንድ ጊዜ መብሪ ስክሪንሻት አድርጊውና ዩቱቡን ማውረድ ሳይሆን ስክሪንሻት አድርጊና ስሙን እንዲጽፉ እንዲመቻቸው ሁለቱም ግሩፕ ላይ ልቀቁ። ኦኬ አዎ ልቀቁ። ስሙን ብቻ ስክሪንሻት እኔ የምልክላቸዋለሁ ለሌሎች። ሁለተኛ ነገር ደግሞ ረቡዬ እየሰማሽ ነው? የኛ ግሩፕ ላይ ያሉ ልጆች መልዕክት አስተላልፈው እኔ በቀደም ተናግሬያለሁ። ለእነዚህ ልጆች ቻናል ሼር አያደርጉ። አሁን የደናዎቹ ሼር አያደርጉም። አሁን ቪዲዮ ሲሰራ መለኛው ቪዲዮ ሲሰራ ሼር አያደርጉም። ግን እቺ እርኩስ ስትመጣ የህዝብ ባንክ ሲመጣ ለምን ወደ እንትን ትተዋል እኮ ተናግረን ተቆጥተን ተናገረ። እኔ እናስተላልፋለን። ለምን እኔ ብሎክ ማድረጋችሁ ቀን እንዳይላችሁ ጌታን እኔ ብሎክ አደርጋቸዋለሁ። ቆይ ኦብሴም ማስጠንቅቃለች። እኛም ተናግረናል። አሁንም ሪፖርት አድርገን ወደ ግሩፕ ገብተን ይሄንን እናገራለን። ቆይ አንቺ ማለት እስኪ ለና ሼር ያርጉላችሁ፣ አብም ሼር ያርጉለት፣ ለኛም ሼር ያርጉለት። ደህናዎቹ ሼር አደረጉም እንደ እነዚህ የሬሳ የሞቱ የእነሱ ሼር የሚያደርጉት ተረጋጊ። አይ ይሄን ተሳርበዋል ምናምን ለማለት ፈልገው ነው። ለከይር ነገር በቃ ዝግ እሺ ውዶች እሺ በቃ ውጡ።